الله بتكبروا قالوا أمانيوچن سيمكرنا أقطاጫ ሲያስይዝ وعلى الله فليتوكل المؤمنون بلا الله ብቻና ብቻ ላይ አማኝ የሆነ ሰው ይመካ ብላ። በሌላኛው አንቀጽም ነቢ ሙሐመድን ዓለይሂ ሰላቱ ወሰላም ሲመክራቸው ፈዕቡድሁ አላህን ብቻ አምልከው፣ እሱም ብቻ ተገዛ፣ ወተወከል ዓለይህ እሱ ብቻም ተመካ ብሏቸዋል። ወማ ተውፊቂ ኢላ ቢላህ ዓለይህ ተወከልቱ ወኢለይህ ኡኒብ ይሉ ነበር ሌሎች ነቢያት። የምመካው አላህ ላይ ብቻ ነው፣ ጉዳዮቼን በሙሉ የሚያሳምርና የሚያስተካክልልኝ አላህ ብቻ ነው ይለው ነበር። ያ ሰሪዐል ሒሳብ ነገሮች በሙሉ ሊሳኩ ሊስተካከሉና ሊሟሉ የሚችሉት ከአላህ እገዛ በመጠየቅና አላህ ላይ ተባረከ ወተዓላ ብቻ ተወኩል በማድረግ በሱ ብቻ በመመካት የሰው ልጆችን ሊጠብቅ የሚችለው አላህ ተባረከ ወተዓላ ብቻና ብቻ እንደመሆኑ መጠን የሰው ልጆችም ጥበቃ ሊፈልጉ የሚገባቸው ነገሮችን ያሳካልኛል ብለው ተስፋ ሊያደርጉ የሚገባቸው አላህን ተባረከ ወተዓላ ብቻና ብቻ ነው። ምክንያቱም አላህ መሆኑን የፈለገው ነገር ይሆናል። አላህ ያልፈለገውና ያልፈቀደው ነገር መቼም ሊሆን አይችልም። የሰው ልጆች ከአንድ ሁኔታ ወደ ሌላ ሁኔታ ሊሸጋገሩና አሕዋላቸው ሊቀየር የሚችለው አላህ ሽቶ እሱ ፈቅዶ ሲሆን አላህን ተባረከ ወተዓላ መታዘዝና መልካም ሥራ መስራት ሁሉ የአላህ እገዛ የአላህ ተውፊቅ ተወኩል ያስፈልጋል። ሐዲታቸው ላይ ትክክለኛውን መመካት በአላህ ብትመኩ ትክክለኛውን ተወኩል ብታደርጉና ሐቅ የሆነው ተወኩል ቢኖራችሁ ወፎችን እንደሚረዝቀው እናንተንም ይረዝቃችሁ ነበር ብላ። ለው ተወከልቱም ዐላ ላህ ሐቀ ተወኩሊሂ ለረዘቀኩም ከማ የርዙቁ ጠይር ተግዱ ኺማሰን ወተሩሑ ቢጣና ብላ። በትክክል በአላህ ብትመኩ ወፎችን እንደሚረዝቀው ይረዝቃችሁ ነበር። ማለዳ ተነስተው ሲበሩ ሆዳቸው ባዶ ሆኖ ይበራሉ። ማምሻ ላይ ሲመለሱ ሆዳቸው ሙሉ ሆኖ ይመለሳሉ ብለዋል ነቢ ሰላቱ ወሰላም። ተወኩል ኖሯቸው በአላህ ተማምነው ከማደሪያቸው ተነስተው ወደ ግራ ወደ ቀኝ ይበራሉ። የትም ያስቀመጡት አባታቸው ያስቀመጠላቸው ስንቅ ቀለብ ኖሯቸው አይደል፣ አላህን ይዘው ይበራሉ። ሲመለሱ የሚያስፈልጋቸውን ርዝቅ አግኝተው ሆዳቸው ሞልቶ ይመለሳል። በዚህ ሐዲስ ነቢያችን ሰላቱ ወሰላም ትክክለኛ ተወኩል ያለውን ሰው ሁለት ባህሪ እንዳለው ተናገራ። ትክክለኛ ተወኩል ያለው ሰው ሁለት መገለጫዎች እንዳሉት ገልጸዋል። አንደኛው ለሰበቡ መንቀሳቀስ፣ ሁለተኛው ነገሮችን ሁሉ የሚያሳካው አላህ ነው። የኔ መንቀሳቀስ ብቻ የኔ መስራት ብቻ ርዝቅ ሊያስገኝልኝ አይችልም። ካልተንቀሳቀስኩኝና ሰበቡን ካላደረስኩም ርዝቁ መጥቶ ካፌ ሊገባ አይችልም። መን የቅጠዑ ጡርቀን በጠለን ኢነማ መን የተቂላህ። አልሐምዱሊላህ አልቀዊይ አልመቲን አልመሊክ አልሐቅ አልሙቢን وأشهد أن لا إله إلا الله فإياه نعبد وإياه نستعين وأشهد أن محمدًا عبده ورسوله سيد المرسلين وإمام المتقين اللهم صل على محمد وعلى آله وأصحابه أجمعين وعلى التابعين لهم بإحسان إلى يوم الدين أما بعد أيها الناس اتقوا الله تعالى واعتصموا بحبل الله وتوكلوا في أموركم كلها على الله. قال تعالى وعلى الله فليتوكل المؤمنون. وقال فاعبده وتوكل عليه. وقال وما توفيقي إلا بالله عليه توكلت وإليه أنيب. وقال صلى الله عليه وسلم إذا سألت فاسأل الله وإذا استعنت فاستعن بالله. فالاستعانة بالله والتوكل عليه من أعظم واجبات الإيمان وأفضل الأعمال المقربة إلى الرحمن، فإن الأمور كلها لا تحصل ولا تتم إلا بالاستعانة بالله والتوكل عليه، ولا عاصم للعبد سوى الله.
ولا عاصم للعبد سوى الاعتماد على الله فإن ما شاء الله كان وما لم يشأ لم يكن ولا تحول للعباد من حال إلى حال إلا بالله ولا قدرة لهم على طاعة الله إلا بتوفيق الله ولا مانع لهم من الشر والمعاصي إلا عصمة الله وكذلك أسباب الرزق لا تحصل ولا تتم إلا بالسعي في الطلب مع التوكل على الله يسول جوجهي الله انفروا አስተማማኝ የሆነው የጌታችሁ የአላህ ገመድ ላይም ተንደልደሉ የዲን የዱንያ ጉዳዮች ላይ በሙሉም አላህ ብቻ ላይ ተመኩ በሱም ተወከሉ አላህ በተከበረው ቃሉ አማኞችን ሲመክርና አቅጣጫ ሲያስይዝ وعلى الله فليتوكل المؤمنون ብሏል አላህ ብቻና ብቻ ላይ አማኝ የሆነ ሰው ይመካ ብሏል በሌላኛው አንቀጽም ነቢ ሙሐመድን አለይሂ ሰላቱ ወሰላም ሲመክራቸው ፈዕቡድሁ አላህን ብቻ አምልከው እሱም ብቻ ተገዛ ወተወከል ዐለይህ እሱ ብቻም ተመካ ብሏቸዋል ወማ ተውፊቂ ኢላ ቢላህ ዐለይህ ተወከልቱ ወኢለይህ ኡኒብ ይሉ ነበር ሌሎች ነቢያት የምመካው አላህ ላይ ብቻ ነው ጉዳዮቼን በሙሉ የሚያሳምርና የሚያስተካክልልኝ አላህ ብቻ ነው ይሉ ነበር ነቢም አለይሂ ሰላቱ ወሰላም ሱሐቦቻቸውን ሲመክሯቸው ከሱሐቦች መሃል አንዱን ሲመክሩ ኢዛ ሰአልተ ፈስአልላህ መጠየቅ ስትፈልግ አላህን ተባረከ ወተዓላ ብቻ ጠይቅ እገዛ ስትፈልግም አላህን ተባረከ ወተዓላ ብቻ አግዘኝ በለው ብለውታል ይህ ማለት በአላህ መመካት ማለት ነው አላህን እገዛ መጠየቅና በሁሉም ነገር ላይ በአላህ ብቻ መመካት ከተለለቅ የኢማን መገለጫዎች መሃል አንዱ ወደ አላህ ተባረከ ወተዓላ ከሚያቀርቡ ምርጥ ከሚባሉ የቀልብ ስራዎች መሃልም አንዱ ነው ነገሮች በሙሉ ሊሳኩ ሊስተካከሉና ሊሟሉ የሚችሉት ከአላህ እገዛ በመጠየቅና አላህ ላይ ተባረከ ወተዓላ ብቻ ተወኩል በማድረግ በሱ ብቻ በመመካት የሰው ልጆችን ሊጠብቅ የሚችለው አላህ ተባረከ ወተዓላ ብቻና ብቻ እንደመሆኑ መጠን የሰው ልጆችም ጥበቃ ሊፈልጉ የሚገባቸው ነገሮችን ያሳካልኛል ብለው ተስፋ ሊያደርጉ የሚገባቸው አላህን ተባረከ ወተዓላ ብቻና ብቻ ነው ምክንያቱም አላህ መሆኑን የፈለገው ነገር ይሆናል አላህ ያልፈለገውና ያልፈቀደው ነገር መቼም ሊሆን አይችልም የሰው ልጆች ከአንድ ሁኔታ ወደ ሌላ ሁኔታ ሊሸጋገሩና አህዋላቸው ሊቀየር የሚችለው አላህ ሽቶ እሱ ፈቅዶ ሲሆን አላህን ተባረከ ወተዓላ መታዘዝና መልካም ስራ መስራት ሁሉ የአላህ እገዛ የአላህ ተውፊቅ ተወኩል ያስፈልገዋል የሰው ልጆች ከአደጋ ሊድኑ የሚችሉት አላህን ከሚያስቆጣ ነገር ሁሉ መራቅ የሚችሉት አላህ ተባረከ ወተዓላ ሲጠብቃቸውና ሲያግዛቸው በየቀኑ የሚያስፈልጋቸውን ምግብና መጠጥ ሁሉ ማግኘት የሚችሉት አስባብ ከማድረስ ጋር ለሰበቡ ያክል ከመንቀሳቀስ ጋር ልባቸው በአላህ ተባረከ ወተዓላ ሲመካና ሲንጠለጠል ቁሳዊ በሆኑ ነገሮች ሳይሆን በሙያ በጉልበት በሀብት ሳይሆን የሚረዝቀን የሚያበላን የሚያጠጣን ዓፊያ የሚሰጠን የሚጠብቀን አላህ ተባረከ ወተዓላ መሆኑን ምላሳችን እንደሚያውቀው ሁሉ ልባችንም ጠንቅቆ ሊያቅ ሁሉንም ነገር ለአላህ ተባረከ ወተዓላ ልንሰጥ ይገባናል ነብዩ ሰለላሁ ዐለይሂ ወሰለም ሐዲሳቸው ላይ ትክክለኛውን መመካት በአላህ ብትመኩ ትክክለኛውን ተወኩል ብታደርጉና ሐቅ የሆነው ተወኩል ቢኖራችሁ ወፎችን እንደሚረዝቀው እናንተንም ይረዝቃችሁ ነበር ብላ لو توكلتم على الله حق توكله لرزقكم كما يرزق الطير تغدو خماصا وتروح بطانا بلا فتككل بالله ብትመኩ ወፎችን እንደሚረዝቀው ይረዝቃችሁ ነበር ማለዳ ተነስተው ሲበሩ ሆዳቸው ባዶ ሆኖ ይበራሉ ማምሻ ላይ ሲመለሱ ሆዳቸው ሙሉ ሆኖ ይመለሳሉ ብለዋል ነብዩ ሰለላሁ ዐለይሂ ወሰለም ተወኩል ኖሯቸው በአላህ ተማምነው ከማደሪያቸው ተነስተው ወደ ግራ ወደ ቀኝ ይበራሉ የትም ያስቀመጡት አባታቸው ያስቀመጠላቸው ስንቅ ቀለብ ኖሯቸው አይደለም አላህን ይዘው ይበራሉ ሲመለሱ የሚያስፈልጋቸውን ርዝቅ አግኝተው ሆዳቸው ሞልቶ ይመለሳል በዚህ ሐዲስ ነብያችን ሰለላሁ ዐለይሂ ወሰለም ትክክለኛ ተወኩል ያለውን ሰው ሁለት ባህሪ እንዳለው ተናገራል ትክክለኛ ተወኩል ያለው ሰው ሁለት መገለጫዎች እንዳሉት ገልጸዋል አንደኛው
ለሰበቡ መንቀሳቀስ። ሁለተኛው ነገሮችን ሁሉ የሚያሳካው አላህ ነው። የኔ መንቀሳቀስ ብቻ የኔ መስራት ብቻ ሪዝቅ ሊያስገኝልኝ አይችልም። ካልተንቀሳቀስኩኝና ሰበቡን ካላደረስኩም ሪዝቁ መጥቶ ካፌ ሊገባ አይችልም ሊል ይገባል። ሁለቱን ያሟላ ሰው ነው ትክክለኛ ተወኩል አድርጓል የሚባል። ስራ ከመስራት ጋር አስባቦችን ከማድረስ ጋር አላህ ተባረከ ወተዓላ ያለው ነው የሚሆነው ብሎ አላህን ይዞ የተንቀሳቀሰ እንደሆነ ትክክለኛ ተወኩል አድርጓል ነው። ከሁለቱን አንዱ ያጎደለ ሰው ወይም ሰበቡን የተወና ቤት ቁጭ ብዬም አላህ ይረዝቀኛል ያለ አልያ ደግሞ አላህን ረስቶት በሙያው በጉልበቱ በብልሃቱ ርዝቅ የሚያገኝ ነገሮች የሚያሳካ የመሰለው ሰው ያፍራል፣ ይዋረዳል። አላህን ተባረከ ወተዓላ ሳይዙ የሚያደርጉት ጉዞ ሁሉ ሊሰምርና ሊሳካ አይችልም። አላህ ተባረከ ወተዓላ ያሳካለትና ያሰበውን የጠየቀውን የሰጠው እንደሆነ አልሐምዱሊላህ የሚል ሙከራ ከማድረግ ጋር ሰበቡን ከማድረስ ጋር ያሰበው ያልተሳካለት እንደሆነም ሰብር የሚያደርግና ለሕክማ እንደሆነ የሚያቅ ትክክለኛ የአላህ ባሪያ ማለት እንዲህ አይነት ሰው ነው። አላህ ተባረከ ወተዓላ ጠይቁኝ እሰጣለሁ ብሏል። ምራኝ በሉኝ እመራለሁ ብሏል። አልብሰኝ በሉኝ አለብሳለሁ ብሏል። ለሰበቡ እንድንጠይቀው ይፈልጋል። በሩን እንድናንኳኳ ድምፃችን እንድናሰማ አላህ ተባረከ ወተዓላ አዞናል። በየትኛውም ጉዳይ ላይ ራሱን ችሎ መኖር የማይችል ደካማ መሆኑን የሚያውቅ ሰው ልጅ በአላህ ሊመካ አላህን ተስፋ ሊያደርግ ሁሌ በሩን ሊያንኳኳ ይገባል። በተለያዩ ችግሮች ውስጥ በሚገባበት ጊዜ ያለ አላህ መውጫ በር የሚከፍትለት ማንም እንደሌለ የሚያውቅ ደካማ የሰው ልጅ በሁሉም ጉዳይ ላይ አላህን እገዛ ሊጠይቀው ይገባል። ነገሮች በሙሉ ያሉት በአላህ እጅ ብቻና ብቻ መሆኑን ያወቀ ሰው አላህን ትቶ ከሌላ ከማንም ከምንም ምንም ሊጠብቅ ምንም ሊጠይቅ አይገባም። ሰማይና ምድር ውስጥ ያሉ ነገሮች በሙሉ በአላህ ቁጥጥር ስር ነው ያሉት። ለፈለገ ይሰጣል፣ ለፈለገው ይከለክላል። የፈለገውን ጤነኛ ያደርጋል፣ የፈለገውን በሽተኛ ያደርጋል። የፈለገውን ሀብታም ያደርጋል፣ የፈለገውን ድሃ ያደርጋል። ማግኘት የምትፈልገውን ኸይር ሁሉ ከአላህ ልጠይቅ ይገባል። ያደርግልኛል ብለህም ልትተማመን ተስፋ ልታደርግ ይገባል። የምትፈራውን ሸርና መጥፎ ነገር ሁሉ አላህ እንዲያስወግድልህ ልትለምነው ወደ እሱ ልትጠጋ ይገባል። አላህ ተባረከ ወተዓላ ሀብቱ ሰፊ ነው። ከጥንት ጀምሮ እስከ ዛሬ ያሉ እስከ ቅያማ ቀን ድረስ ያሉ መኽሉቆች በሙሉ የሚያስፈልጋቸውን ቢጠይቁት ለሁሉም የተመኘውን የፈለገውን ቢሰጥ አላህ ዘንድ ያለው ኒዕማ መርፌ ባህር ውስጥ ገብቶ ሲወጣ ይዞት የሚወጣውን ያክል አይቀንስም። ይሄን ሰፊ ረሕመቱን ሀብቱን ትተህ ለዱንያ የሚያስፈልግህን ነገር በሐራም መንገድ አትፈልግ። አላህን በማስቆጣት ደስታ አትፈልግ። ደስታ በሙሉ እርም ነው አላህን ተባረከ ወተዓላ ለሚያስደስትና በመንገዱ ለሚሄድ ሰው እንጂ አላህን ተባረከ ወተዓላ አስቆጥቶ ለማግኘት የሚሞክሩት ደስታ በሙሉ መጨረሻው ጸጸትና ቁጭት ጭንቀትን የሚሆነው። አላህ ተባረከ ወተዓላ የሰው ልጆች እናት ለልጇ ከምታዝነው በላይ የሚያዝን ጌታ ነው። እሱ የወሰነው በሙሉ ለእኔ ጥሩ ነው ብለህ ልትረጋጋ ይገባል። በትክክል ተወኩል መታደርግ ከሆነ አላህ ተባረከ ወተዓላ የሚወስነው ነገር በሙሉ ለሰው ልጆች የሚበጅ ነው፣ የሚጠቅም ነው። እኛ ባናቀው ትክክለኛ ተወኩል ያለው ሰው ይሄን ሊቀበል ይገባል። ከአንተ ፍላጎት የአላህን ፍላጎት ልታስቀድም ይገባል። ከአንተ ምርጫ የአላህ ምርጫ እንደሚሻል ልታቅና አላህ ለወሰነው ነገር በሙሉ ልብህን ክፍት ልታደርግ አላህ ተባረከ ወተዓላ እኔን አይበድልም ለእኔ ኸይር እንጂ አያደርግም ብለህ ልትረጋጋ ደስተኛ ልትሆን ይገባል። አንተ ከምታወጣው እቅድ ከምትሄደው አካሄድ የተሻለው የአላህ ምርጫ የአላህ መሽያ እንደሆነ ልታቅና ተወኩልህን ሁሌ ልትፈትሽ ልትመረመር ይገባል። ለነቢይ ሙሐመድ ዓለይሂ ሰላቱ ወሰላም አካባቢው ላይ የነበሩ ሙሽሪኮች የአላህ የመልእክተኛው ጠላቶች ተሰብስበው መጥተው ረሱልን ሊያጠቁ እንደሆነ ሊዋጓቸው እንደሆነ ሲነገራቸውና ፍሩ ተጠንቀቁ ሲሏቸው ነቢና ሶሐቦቻቸውን ቃሉ ሐስቡነላህ እኛ አላህ በቂያችን ነው፣ ወኒዕመል ወኪል በአላህ መመካት በአላህ ተወኩል ማድረግ የሚያዋጣ ነው፣ ምንኛ ያማረ ማያሳፍር መመኪያ ነው በማለት በአላህ ተመኩ። ኢማናቸውን ጨመረ። የአላህን ጸጋ ይዘው ተመለሱ። ድልም አገኙ። የአላህንም ውዴታ አተረፉ።
አላህ ተባረከ ወተዓላ ትሩፋቱ የላቀ የሆነ ጌታ ነው። ሸይጣን ብዙ ነገሮችን ሊያስፈራራህ ይችላል። ሸይጣን ባስፈራራህ ቁጥር እሱም በፈራህ ቁጥር ተወኩልህ ይቀንሳል። ምንም ይምጣ ምን ሐስቡነላሁ ወኒዕመል ወኪል ልትል ይገባሃል። አዑዙ ቢላሂ ሚነ ሸይጣኒ ረጂም الذين قال لهم الناس إن الناس قد جمعوا لكم فاخشوهم فزادهم إيمانا فقالوا حسبنا الله ونعم الوكيل فانقلبوا بنعمة من الله وفضل لم يمسسهم سوء واتبعوا رضوان الله والله ذو فضل عظيم. بارك الله لي ولكم في القرآن العظيم ونفعني وإياكم بما فيه من الآيات والذكر الحكيم وجعلني وإياكم من المتوكلين. أقول ما تسمعون وأستغفر الله لي ولكم ولسائر المسلمين فاستغفروه إنه غفور رحيم. الحمد لله على إحسانه والشكر له على توفيقه وامتنانه وأشهد أن لا إله إلا الله وحده لا شريك له تعظيما لشانه وأشهد أن محمدا عبده ورسوله الداعي إلى رضوانه صلى الله عليه وعلى آله وأصحابه وإخوانه. يا الله باروج بالله تبارك وتعالى ممكات تللق كهونو كلب سراوش محل أندون كالله وجي بمانم ممكات አይቻል ከአላህ ውጪ ልባችን ማንም ላይ እንዲንጠለጠል ማንንም ተስፋ እንዲያደርግ ልንፈቅድለት አይገባም። ተወኩል ብሎ ማለት ጥቅምን ለማግኘት የሚፈሩትና የሚሰጉትን ነገር ለመዳን በአላህ መመካት ማለት ነው። አላህ ተባረከ ወተዓላ ሁሉን የሚያውቅ ሁሉን ማድረግ የሚችል ጌታ ነው። የሚያሳስበንን ሁሉ ከነገርነው ከለመንነው መመለስ የሚችል ነው። ከአላህ ውጪ የልብ የሚያውቅ የለም። ከአላህ ውጪ የጠየቁትን ሁሉ ማሳካት የሚችል የለም። ከአላህ ውጪ የሚያሰጋንን ነገር በሙሉ ሊያስቀርልን የሚችል ማንም የለምና ቀልባችን መንጠልጠል ያለበት መመካት ያለበት በአላህ ተባረከ ወተዓላ ብቻና ብቻ። በአላህ ብቻና ብቻ የተመካ ሰው አላህ ተባረከ ወተዓላ የሚያሳስበውን ነገር በሙሉ ያስተካክልለታል፣ ያግዘዋል፣ ዲን ዱንያውን ያስተካክልለታል፣ ከሚያስጨንቀው ነገር ከመከራ ከስቃይ ያወጣዋል። በራሱ የተማመነ በጉልበቱና በሀብቱ በሙያው ተማምኖ አላህን ቸላ ያለ ጌታውን የረሳ ሲያስታውሱት ሁሉ እኔ እንዲያ ነገር አያሳስበኝም፣ ሁሉ ነገር አለኝ፣ ለችግሮች ሁሉ መውጫ አመቻችቻለሁ የሚል መጨረሻው ይበላሻል፣ ዱንያውም አኼራውም ይከስራል። አላህ ተባረከ ወተዓላ ስንለምነው ወደ እሱ ስንጠጋ በሩን ስናንኳኳ ደስተኛ ይሆናል፣ ይበልጥ አቅም ይሰጠናል። በራሳችን ስንተማመን ለነፍስያችን ይተወናል። የሰው ልጅ ነፍስያው ደካማ ናት፣ በመጥፎም የምታዝናት። ሸይጣን ተጨምሮ አላህን ተባረከ ወተዓላ ያስረሳን እንደሆነ ዱንያችን አኼራችን ይበላሻል። ስንትና ስንት ደካማ የሆነ ሰዎች ከምንም የማይቆጥሩት ሰው አለ። ነገር ግን በአላህ በመመካቱ ነገሮችን ሁሉ ገር በገር ያደርግለታል፣ ከጭንቆች ያወጣዋል። በመከራ ሰዓት አንገቱን ቀና ማድረግ ይችላል፣ መቋቋም ይችላል። ስንትና ስንት ደግሞ ሁሉ ነገር የተሟላላቸው ሰዎች አሉ። አላህን በመርሳታቸው በራሳቸው በመተማመናቸው ምክንያት መጨረሻ ሰዓት ላይ አቅም የከዳቸው ነገሮች ሁሉ የተበላሹባቸው የተዋረዱ መንገድ ላይ ወድቀው የቀሩ አላህን የረሳ በሱ ያልተመካ መጨረሻው እንዲህ ነው የሚሆነው። ትክክለኛ የአላህ ባሪያ አላህን ተባረከ ወተዓላ አለኝታው ሊያደርግ ይገባዋል። ከሀብት ከንብረቱ ከዘሩ ከረዳቶቹ በላይ አላህ አለኝ ሊል ይገባዋል። በዚህም ነው ትክክለኛ ደስታ የሚገኝ፣ ከስጋት መዳን የሚቻለው። በራሱ የሚተማመን በእጁ ያለው ለልጅ ልጁ የሚበቃ ሁሉ ሀብት ነገ የሚያልቅ ይመስለዋል፣ ይጨነቃል፣ የሚወድቅ ይመስለዋል። በአላህ ተባረከ ወተዓላ ብቻና ብቻ የሚመካና የሚተማመን የዕለት ጉርሻውን ካገኘ የነገውን ለአላህ ተባረከ ወተዓላ በመተው በደስታ መኖር ይችላል፣ ሰበቦችን ከማድረስ ጋር ማለት ነው። አላህ ተባረከ ወተዓላ የተወኩልን ሐቂቃውን ሲነግረን ወከአይን ሚን ዳበትን ላ ተሕሚሉ ሪዝቀሃ አላሁ የርዙቁሃ ወኢያኩም ወሁወ ሰሚዑል ዓሊም ብሎናል። ስንትና ስንት እንስሳት አሉ ምድር ላይ የሚንቀሳቀሱ፣ ምናልባትም ከትንሽነታቸው የመጣ አንተ ማታቃቸው እንስሳት አሉ። እነዚህ ሁሉ ቁጥር ስፍራቸውን አላህ እንጂ ማንም ማያውቃቸው እንስሳት ሲሳያቸውን ተሸክመው አይደለም የሚሄዱት፣ ሱቅ ከፍተው አይደለም የሚኖሩት፣ አርሰው ዘርተው አይደለም የሚበሉት። አላሁ የርዙቁሃ ወኢያኩም። እነዚህ ሁሉ ፍጥረታትን እንስሳትን እግር የሌላቸው
እጅ የሌላቸው ሁሉ የሚረዝቃቸው አላህ ነው። እናንተንም የሚረዝቀው አላህ ነው። ወሁወ ሰሚዕ የሚጠራውን ተጣሪ ድምፅ በሙሉ የሚሰማ ጌታ ነው። የሰውንም የእንስሳትንም የጉንዳንንም ጭምር ተራበን ተጠማን የአላህ አብላን ካሉት ባህር ውስጥ ያሉ አሳዎችን ጉድጓድ ውስጥ ያሉ ጉንዳኖችን የሚያበላ ጌታ ነው። ጠዋት ተነስተው በረው ጠግበው ተመልሰው የሚመለሱ ወፎች ከአንተ የተሻለ ጌታቸው የሚያውቁ በጌታቸው የሚመኩ ሊሆን አንተ ከነሱ ልታንስ አይገባም። ثم صلوا وسلموا على إمام المتوكلين وسيد المرسلين فقد أمركم بذلك ربكم الكريم فقال إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما. اللهم صل وسلم وبارك على عبدك ورسولك محمد وعلى آله وأصحابه وأزواجه وذرياته سلاما كثيرا. وارض اللهم عن خلفائه الراشدين وبقية صحابته أجمعين وارض عنا معهم يا كريم يا رحيم. اللهم أعز الإسلام والمسلمين اللهم أعز الإسلام والمسلمين اللهم أعز الإسلام والمسلمين وأذل الشرك والمشركين ودمر أعداءك أعداء الدين ودمر أعداءك أعداء الدين واجعل هذا البلد آمنا مطمئنا وسائر بلاد المسلمين. اللهم آمنا في أوطاننا اللهم آمنا في أوطاننا اللهم آمنا في أوطاننا واجمع كلمتنا على الحق يا رب العالمين. اللهم قنا شر الأشرار اللهم قنا شر الأشرار وكيد الفجار وشر طوارق الليل والنهار. اللهم عليك توكلنا وإليك أنبنا وإليك المصير. اللهم اجعلنا ممن توكل عليك فكفيته اللهم اجعلنا ممن توكل عليك فكفيته ومن سألك فأعطيته ومن استهداك فهديته. ربنا عليك توكلنا وإليك أنبنا وإليك المصير. ربنا هب لنا من لدنك رحمة وهيئ لنا من أمرنا رشدا. ربنا هب لنا من لدنك رحمة وهيئ لنا من أمرنا رشدا. ربنا هب لنا من لدنك رحمة وهيئ لنا من أمرنا رشدا. واجعلنا اللهم ممن توكل عليك حق التوكل فرزقته ونصرته وعافيته. ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. آمين والحمد لله رب العالمين. قوموا إلى صلاتكم.